ምነው ጻድቅ ተንገላታ ገንዘብ ታምኖ ባንተ ፈንታ አምላክዬ ሰንገላታ ከክፎች ለየኝ ጌታ አምላክዬ ሰንገላታ ከክፎች ለየኝ ጌታ ምነው ጻድቅ ተንገላታ ገንዘብ ታምኖ ባንተ ፈንታ አምላክዬ ሰንገላታ ከክፎች ለየኝ ጌታ አምላክዬ ሰንገላታ ከክፎች ለየኝ ጌታ። በኢየሱስም ላይ ምን እንደሚያደርጉበት እርስ በርሳቸው ተባባሉ። ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 6 ከቁጥር 11 ላይ ባለው ቃል ነው የምንማማር። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር እጁ የሰለለች አንድ ሰው አየ። በዚህ ጊዜ ጻፎችና ፈሪሳውያን ዕለቱ ሰንበት ነበርና ምናልባት ይህን ሰው በሰንበት ቀን እጁን ከፈወሰው እንከሰዋለን ብለው የሚከሱበትን ምክንያት ይፈልጉ ነበር። ጻፎችና ፈሪሳውያን እርሻ ቁፋሮ የላቸው፣ ነግደውም አያተርፉም። ሁልጊዜም ሰውን አሳልፎ መስጠት ብቻ ነው ቋሚ ስራቸው። ስለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም በወንጌለ መንግሥት በማቴዎስ ወንጌል ምዕራፍ 23 ከቁጥር 13፣ 14፣ 15 ላይ እናንተ ግብዞች ጻፎችና ፈሪሳውያን የመንግሥተ ሰማያት መክፈቻ ቁልፍ ይዛችኋል፣ እናንተም አትገቡ፣ ሰውም አታስገቡ። እናንተ ግብዞች ሊቃነ ካህናት ጻፎችና ፈሪሳውያን ቁልፉ በእጃችሁ ነው፣ ወይ አትገቡ ወይ ሰው አታስገቡ። ቁጥር 14 ላይ እንዲሁም 15 በየብስና በባህር እየዞራችሁ በማስተማር ካስተማራችሁት በኋላ ያ ያስተማራችሁት ወይም ያስተማራችኋቸው ሰዎች ከእናንተ የባሰ የገሃነም ልጅ ታደርጓቸዋላችሁ። ስብከቱ ይሄ ነው። እንግዲህ ወንጌል በየቦታው በገጠርም በከተማም በባህርም በየብስም ወደ ክርስቶስ ሰምራ ስንሄድ ጣና ላይ ሆነን እማላድግ መስሏቸው ያን ጊዜ አይጣሉኝም ነበር። አሁን ነው በዚህ ደረጃ በመድረስ የጠር የመጣ። ወደ ክርስቶስ ሰምራ ከባህር ዳር ተነስተን ስንሄድ በዛ በመርከቧ ላይ በማይክ ከታችኛውም ከላይኛውም ፎቅ እያስተማርኩ ነበር ሄደው። በባህርም በየብስም እናስተምራለን። በገጠርም በከተማም በሀገር ውስጥም በሀገር ውጭም እናስተምራለን። ነገር ግን የስብከቱ ሁኔታ የሰባክያኖች የሥራ ውጤት በየብስና በባህር እየዞራችሁ ታስተምራላችሁ። ካስተማራችኋቸው በኋላ ከእናንተ የባሰ የገሃነም ልጅ ታደርጓቸዋላችሁ። አስተማሪ ሁሉ አስተምሮ የሚመልስ አይደለም እያለ ነው ቃሉ የሚያነግረን። በማስተማር በመስበክ አይደለም። ስጦታ አለው፣ ሀብት አለው፣ የእግዚአብሔር ፈቃድ የተጨመረበት ሰው ነው። ራሱም ተመልሶ ሰውንም የሚመልስ እንዲህ ይላል ያዕቆብ ምዕራፍ 3 ከቁጥር 1 ላይ ከእናንተ ይላል ሐዋርያው ያዕቆብ ከእናንተ ብዙዎቻችሁ አስተማሪዎች አትሁኑ፣ ሰባኪዎች አትሁኑ፣ በአንደበቱ የማይስት የማይሳሳት ሕግን የማይተላለፍ የለፍና እንደገና የባሰውን ወቀሳ ታገኛላችሁ። አስተማሪ አትሁኑ። መድረክ ላይ ቆሞ ማስተማር ለተፈቀደለት ነው። ከጌታ ዕለት በመማር ብቻም አይደለም። ከዘፍጥረት እስከ ራዕየ ዮሐንስ ብሉይና ሐዲሱን ቢያገለባብጠው ካልተሰጠው እንዲሁም ሰርቶ ካላሳየ ባፉ ቢለፈልፍ የማይሸከመውን እርሱ የማይሸከመውን ወየላችሁ እያለ በሰው ትከሻ ላይ ተብትቦ ቢጭን ይሄ ስብከት አይባልም። ስብከት ማለት ሰርቶ ማሳየት ነው፣ ምሳሌ መሆን ነው።
ጌታችን እንዲህ ነው ያስተምረና እንደገናም ደግሞ ሰርቶ ያሳየናል። የሐዋርያትን እግር አጠበ። መምህራችን ጌታችን ትሉኛላችሁ፣ በእርግጥ ጌታችሁ ነኝ መምህራችሁ ነኝ ይላል። የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ነው ጌታችሁ ነኝ፣ ፈጣሪያችሁ ነው፣ መምህራችሁ ነኝ። ግን ዝቅ ብዬ እግራችሁን ያጠብኋችሁ እናንተም እርስ በርሳችሁ እንድትተጣጠቡ ነው ያለ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ቁጥር 4 ላይ ይጀምራል። 13 18 እያለ ይሄዳልና ጌታችን የደቀ መዛሙርቱን እግር ያጠበው እርስ በርሳችን እንድንከባበር ነው። የክርስትናው ዋናው ማህተሙ፣ የክርስትናው ዋናው መታወቂያው፣ የምንኩስናው የብሕትውናው የሐዋርያነት አገልግሎት ማህተሙ ፍቅር ብቻ ነው። ፍቅር የሌለው ክርስትና ውሸት ነው። ፍቅር የሌለው ወንድሙን ማክበር ከሆነ ለእህቱን ማክበር፣ ለትዳር ጓደኛው ክብርና ሰላም የሌለው ከሆነ ካህናትን ካልወደደ ይህ ክርስትና ይባላል። ወንጀለኛ በስም መነገድ መሸቀጥ ነው። እኛስ ይላል ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 17 ላይ እንደ ብዙዎች ይላል እኛ እንደ ብዙዎች የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም። ነገር ግን ከእግዚአብሔር እንደተላክነ በእግዚአብሔር ፊት እናስተምራለን። የእኛ ስብከት በእግዚአብሔር ተልከናል። የምናስተምረው በእግዚአብሔር ፊት ነው። ደግሞም እንደ ብዙዎች ቀላቅለን ለመሸቀጥ ለመነገጃ ለእንጀራ መብያ አይደለም ይላል። የሐዋርያው ቅዱስ ጳውሎስ መልእክት ነው። ክርስትና ማለት ይሄ ነው። መምህርነት ማለት ይሄ ነው። ለደሞዝ እና ለውሎ አበል መሰብሰቢያ ሲያስተምር አርፍዶ እዚህ ሙዳየ ምጽዋት ከግምጃ ላይ የወደቀውን ሳንቲም ወንጌል መስበኩን ትቶ አይን ወደ ብር እየተንቀዋለለ ሰባኪ ቢባል ኪሳራው ነው ትርፉ። ከእንዲህ አይነት ሰው መማር ራሱ ጥፋት ነው። ራሱን ሳያስተምር የመጀመሪያው እኮ የክፋት ሁሉ ስሙ ገንዘብ መውደድ ነው ይላል። ገንዘብ የሚወድ ካህን፣ ገንዘብ የሚወድ መምህር ራሱ መማር አለበት። ገና ድጓ ወይም ቅኔ ወይም መጽሐፍ ሌላም ቢማር ትምህርቱ የሚደረድረው ገና ፊደል ቆጠራ ይገባዋል። ሰው የኃጢአት ሁሉ የክፋት ሁሉ ስሙ ገንዘብ መውደድ ነው። ገንዘብ በመውደድ ገንዘብን የሚወድ ሰው የሀገር ፍቅር የለውም። ገንዘብን የሚወድ ሰው የሰው ፍቅር የለውም። ገንዘብን ከወደዱ እናት አባትም አይከበሩም፣ ሃይማኖትም የለውም። ገንዘብ የሚወድ ሰው የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የኃጢአት የክፋት ሁሉ ስሙ ገንዘብ መውደድ ነው ብሎ ጽፎታል። እንግዲህ ወደ ርዕሳችን ልሄድ። ጌታን ሊከሱት ነው የሚፈልጉት። ሊከሱን የሚፈልጉ ብዙዎች አሉ። አሁን ባረማመዴ ለዚህ ተመድበው የመጡ ሰዎችም አሉ። ከዚህ ከመካከላችን ለመክሰስ ብቻ ዛሬ ተዘግቶ ቆይቷል። ድሮስ ብንለፋ ገና ከሕፃንነቱ በቁንጮ የጀመረውን ብሕትውና ጠጉሩ አድጎ ከቁርጭምጭምቱ እስኪደርስ ድረስ ተከተል ነው፣ ፈተን ነው። በእግሩ ስር ቁጭ ብለንም ተማር ነው። ከልቡ ክፋት ከአንደበቱ ስህተት አላገኘንም። ዛሬ ደግሞ ዓመት ከ4 ወር ተለይቶ ሲቆይ ተቀይሮ ይሆን እስኪ ልልና አሳልፈን እንስጠው የሚሉ ለማደን ለማጥመድ አዳኝ ወፎችን እንደሚያድኑ ሊያድኑን የመጡ ሰዎች ይኖራሉ፣ ደግሞም አሉ። ነገር ግን ወንጌል ግተን እንሰዳቸዋለን እንጂ በልቤም ክፋት በአንደበቴም ስህተት አይታሰብም። ሰውን የመክሰስ ሰውን አሳልፎ የመስጠት አባዜ ያዛቸው። ሰውን ታሪክ የማጥፋት ገዳም የማፍረስ ዓላማ ያላቸው ቢንቀሸቀሹ በመጡበት አፍረው ይመለሳሉ እንጂ አያገኙንም። እንደ ሐዋርያ እንደ ባሕታዊነቴ እንደ መንፈሳዊነቴ እንዲሁ
ለምን መልካም ሰራ? ለምን ገዳም አቀና? ለምን ትምህርት ቤት ሰርተህ ለተማሪዎች ሰጣቸው? ለምን የተቸገሩትን ረዳህ? በዚህ ትጠየቃለህ ብሎ ለሚጠይቀኝ ዝግጁ ነኝ። ወደኋላም ማለት ነው እስከ ሞት ድረስ መከራ ለመቀበል አምኜበት ነው የተቀመጠው። በኢየሱስ ክርስቶስ ላይ ምን እንደሚያደርጉበት እርስ በርሳቸው ተባባሉ። ያ ሽባ የሆነ ሰው በመካከላቸው ተቀምጧል። እጁን በእጁ አለመጨበጡ፣ በእግሩ አለመርገጡ አላሳዘናቸው። ሽባ ሆኖ በሰው እየጎረሰ ሰው አውጦ እያጸዳደው ሰው አውጦ ልብሱን እያለበሰው ሰው እያጎረሰው ዘመናት ማሳለፉ ለሊቃነ ካህናት፣ ለሃይማኖት መሪዎች፣ ለጻፎችና ለፈሪሳውያን ግድ የላቸው። ይሄ ምንጊዜ የሚያዩት ጉዳይ ነው። ብዙ ሰባራ ያሉ፣ ብዙ አንካሳ ያሉ፣ ብዙ አይነ ስውር ያሉ በሰው እየተመራ ሴት አይደንቃቸውም። ለሰው ግድ የላቸው። የወፈረውን መብላት፣ ጠጉሩን ሸልተው መድረስ። ሕዝቅኤል ምዕራፍ 34 ከቁጥር 1 እስከ 17 ድረስ አንበህ ተረዳው። እንዲህ ይላልና ነቢዩ ሕዝቅኤል ስለ እስራኤል የሃይማኖት መሪዎች እነሆ ራሳቸውን ስለሚያሰማሩ ስለ እስራኤል የመንጋው መሪዎች ወዮላቸው ይላል። የወፈረውን ይበላሉ፣ ላቱን እየተመለከቱ ሻኛውን እያዩ ይበላሉ። የበጎችን ጠጉራቸውን ሸልተው ይለብሳሉ። የጠፋውን አይፈልጉትም፣ የከሳውን አያወፍሩትም፣ የተሰበረውን አይጠግኑትም፣ የባዘነውን አይሰበስቡትም። የወፈረውን ብቻ ነው የሚሆን። ይህ ነው እንግዲህ ያንተ የንስሐ አባት ማን ይሆን? ያንቺስ እነማን ናቸው? ምን አይነት ናቸው? በእውነት አንቺንም አንተንም መልሰው ራሳቸውንም የዘላለም ሕይወትን የሚመኙ ናቸው ወይስ እንዲሁ ገንዘብ ለመሰብሰብ ብቻ የተሰለፉ ናቸው? አንዳንድ ጊዜ ወገኖች እንደሌላው ነገር ሁሉ በዘር የምታረጉት ነገር አለ። አባቴ ቄስ ገሌን ይዞ ነበርና እኔም ደግሞ ቄስ ገሌን በዘር በወገን በምንድን ነው የምትሉት? በዚህ በቲፎዞ ነው የምትሉት አይደለም። ይሄ ሃይማኖት ጉዳይ እኮ ነው። ይሄ እኮ ወደ ጽዮን ተራራ የምንገባበት በእውነተኛው አምላክ በዙፋን ፊት የምንቀርብበት ጉዳይ ነው። ለአቶ ለገሌ ለቄስ ብሎ የሚታሰብ ነገር አይደለም። ከእውነተኛው ሰው ጋር እውነትን መፈጸም እንጂ አባቴ ገሌን ይዟል እኔም ገሌ ነው ያዛለን አያዋጣም። እንዲህ ይላል በማቴዎስ ወንጌል ማቴዎስ ምዕራፍ 3 ቁጥር 6፣ 7፣ 8 ላይ እናንተ ጻፎችና ፈሪሳውያን እናንተ የእፉኝት ልጆች ይላል የበረሃው መናኝ መጥምቀ መለኮት ቅዱስ ዮሐንስ። እናንተ የእፉኝት ልጆች ከሚመጣው ቁጣ ትድኑ ዘንድ ማን አመለከታችሁ? አብርሃም አባት አለን እንደምትሉ አይምሰላችሁ ይላል። አብርሃም አባት አለን እያሉ በአብርሃም ደግነት ብቻ እየተንጠራሩ አብርሃም አባት አለን አንጠየቅም፣ አንሞትም፣ አንኮነንም የሚሉ ሰዎች ነበሩ፣ ጻፎችና ፈሪሳውያን። ያ 30 ዓመት በበረሃ ያደገው የበረሃው አንበሳ ቅዱስ ዮሐንስ ግን እንዲህ እያለ ነበር የሚገስጣቸው። በዮርዳኖስ ዙሪያ እያስተማረ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እያስተማረ ሲመጣ እናንተ የእፉኝት ልጆች አለ። ወላጆቻቸውን ክፎች ነበሩ። ወላጆቻቸውን ሰውን ያለ አገባብ የሚከሱ ሙስና የዘወትር ስራቸው የሆነ ድሃና ሀብታም የሚያንገላቱ፣ አንተ ስደተኛ፣ አንተ ወራዳ እያሉ የሰው ልጅ የሚያንከራትቱ፣ የሰራተኛ ደሞዝ የሚቀሙ፣ ለሰው ክብር የማይሰጡ፣ የሰው ፍቅር የሌላቸው ነበሩና መጥምቀ መለኮት ቅዱስ ዮሐንስ ነው እውነተኛው ነቢይ ለስጋው ያላደረ። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለን ለምትሉ አይምሰላችሁ። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጆችን ማንሳት ይችላል። ለሱ የሚሳነው ነገር የለም። ስለዚህ በዘር በወገን በቤተሰብ በዝምድና የሚደረግ ነገር አይደለም። የሃይማኖት ጉዳይ ደጉን ደናውን ሰው ተከትሎ ከደናው ሰው ጋር ከተሻለው ሰው ጋር መልካም ስራ መስራት እንጂ
አባቴ እንዲህ ነበር እኔም እናቴ እንዲህ ነበረች እኔም ብትሉ ተያይዞ ወደ በርባሮስ ወደቅ እንጂ ድነት አይገኝም ለማለት ነው። በኢየሱስ ላይ ምን እንደሚያደርጉ እርስ በርሳቸው ተባባሉ። ያ ሽባ የሆነ ሰው መካከላቸው ተቀምጦ ለሽባው ለአንካሳው ማዘን፣ መቆርቆር፣ መጨነቅ፣ ማልቀስ ሲገባቸው ምናልባት ኢየሱስ ክርስቶስ ይህን ሰው እጁንን በዕለተ ሰንበት ቅዳሜ ነው ዛሬ ቀን፣ በቅዳሜ ቀን እጁን ካዳነው እንከሰዋለን። ስላዳነ መክሰስ እኔ ጋር ናችሁ ወገኖች? እኔ ጋር ናችሁ? ዝም ብላችሁ ለሽርሽር ወይም ለመናፈስ ለመዝናኛ አይደለም የመጣችሁበት እናንተ ባታውቁትም አንድ ዓላማ ነው እግዚአብሔር ያመጣችሁ ለመዳን ወይም እናንተ ጨርሱት የመጣችሁበት አንድ ዓላማ ነው። ሐዋርያው ቅዱስ ጳውሎስ አሁን ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15 ላይ በሚድኑትና በሚጠፉት መካከል ሐዋርያው ጳውሎስ በሚድኑት እንዲሁም በሚጠፉት መካከል እኛ ለኢየሱስ ለእግዚአብሔር የኢየሱስ ክርስቶስ መዓዛዎች ነን። በሚድኑት እንደገና በሚጠፉት በመምጣታችን እምንድን ብቻ አይደለም። ቅድም እንዳልኩት ለተንኮል የመጣ ሰው ኪስ ለማውለቅ ሰው ይበዛልና ወንቅሸት ሞባይል ሰርቄ ቦርሳ ነጥቄ ልሂድ ብለው የመጡ ሰዎች የሚድኑት ደግሞ በየዋህነት በቅንነት ዓመት ሙሉ ተለይታችሁት ናፍቋችሁ በዓይናችሁ ላይ እየሄደ ውልውላ ላይ መንገዱ እያላችሁ በፍቅር የመጣችሁ የራማው ሎሌ ቅዱስ ገብርኤል ባለሟሎች የሚድኑት ተብላችኋልና አጭበርባሪው አታላዩ ደግሞ አጭበርባሪዎች አታላዮች ሰውን የሚያደናግሩ በሰው ዕድል የሚያሩ ደግሞ የሰውን ዕድል የሚዘጉ እዚህ ሰውን ነገ ወጣ ብለው ትራንስፖርት እንኳን ተሳፍረው የሚሄዱበትን ነጥቀው የሚሄዱ ቀጣፊዎች በሚጠፉት። ስለዚህ ነው ሐዋርያው ጳውሎስ በሚድኑትና በሚጠፉት መካከል እኛ ለኢየሱስ በእግዚአብሔር ዘንድ የኢየሱስ ክርስቶስ መዓዛዎች ነን። ለነዛ የመዳን ሽታ ነን፣ ለነዚህ ደግሞ የሞት ሽታ ነን። የኛ አገልግሎት ይሄን ይመስላል። እናስተምራለን። በትምህርቱ ተመስጣችሁ ለውጥ ያገኛችሁ ሰዎች ትድናላችሁ፣ የእግዚአብሔር መንግስት ትወርሳላችሁ። በዚህ ዓለምም ያው የአካባቢያችን የሀገራችን ሰዎች ኢንተርኔት ስለማትከታተሉ ቀጥታ ስርጭት ነው የምንማማርበት። የአሜሪካና የአውሮፓ ሰው ያያችኋል። የሰረክ የቀጠፍ ካለ ትታያለህ። ነገር ያህል በምናስተላልፈው ትምህርት ቀጥታ ነው። አክስና አጎት ካለ እያያችሁ ነው። ዛሬ እዚህ የዘወትር ትምህርት ይሄ ነው። ዓለምን የማስተምረው በቀበሌ የማልታወቅ ድሃ ልጅ ደግሞም በአስፋልት ድንበር እንዳላስተምር በተወለድኩበት ዞን የተከለከልኩ ሰው እግዚአብሔር ግን በረሃውን ዓለም አቀፍ ጉባኤ አድርጎ ከፍቶታልና እናግሬ ከዛ ሰው የሚከሱበትን ይተብትቡ ሰው የሚከሱበትን ሲተበትቡ ይውላሉ፣ ያመሻሉ። ስራ የለም፣ የሚመዘገብ ለውጥ የለም፣ የሚነበብ ሪፖርት የለም። የበረሃው መናይ እንደሆነ በአንድ ወር ብቻ ለሰሚ የሚያስገርም ታሪክ ነው የማስቀምጠው። እንግዲህ እንኳን ደህና መጣችሁ። በተራራው ላይ እልልታ ይሰማል። ስንፈልግም አንድ ነበር። ያው ኮቪድ-19 ዘጋው። ውስጡ ሚስጥር አለው። እንኳን ተዘጋ ምን አለ ሲከፈት አገለገልን። በየቀኑ ከ2000 በላይ እየተጓዘ አገለገልን። ሲዘጋም ደግሞ ተዘጋ። እኛ በሁሉም እንደሰታለን። አጣን ብለን አይከፋንም፣ አገኘን ብለን አይከፋንም። እግዚአብሔር ይመስገን። እኛ ጌታ የተወደዳችሁ የምወዳችሁና የምናፍቃችሁ አክሊሌና ክብሬ ሀገሬ ኢትዮጵያ ልጆች፣ ባህር ማዶ ያላችሁ፣ በስደት እንዲሁም በዙሪያ ያላችሁ ትምህርታችንን እንቋጨው። ያ ሰው እጁን እንዲህ አለ፣ የልባቸውን ሐሳብ አየና ጌታችን ኢየሱስ ክርስቶስ ተነስና ከመሃል ቁም አለው። ያንን ሽባውን ሰው ተነስ ወደዚህ ቅረብ አለው።
አሁንም ትኩር ብለው ሊከሱት ይመለከቱታል። ይሄንን ሰውዬ ካዳኑ ዛሬ አንለቀውም ብለዋል። በቃ ፈክረው ተነስተው በማዳን መከሰስ እስኪያስተውሉ ልብ አድርጉ። ሁላችሁ ጭንቅላት አላችሁ። ደግሞ በ21ኛው ክፍለ ዘመን በሰለጠነው ሰዓት የተገኛችሁ ሰዎች ናቸው። የድሮ ሰዎች ባለማወቃቸው ጥሩ መልካም ስራ ሰርተው አልፈዋል። እንደዚህ የከፋ ስራ አልሰሩ። የእኛ ትምህርት የእኛ ዲግሪና ማስተሬት ግን የክፋት ሁሉ ቀረ። በማወቃችን የበለጠ ኃጢአት ሰራ ነበር። አንድ የህግ ባለሙያ ካለ ማዳን ሲችል የሚያጠፋበትን ነው ሰንጥቆ የሚጠቀምበት። እንዲህ ነው የእኛ ዘመን የሆነውና አይዟቸው ወገኖች፣ መልካም ነገር እናስብ፣ በጎ ስራ እንስራ። እጁ የሰለለውን ሰው ወደዚህ ቅረብ አለው። በመካከላቸው አቆመና ይለይላችኋልና እንዲህ አላቸው፣ እስቲ ስሙ እንጂ እናንተ ጻፎችና ፈሪሳውያን ሊቃነ ካህናት፣ ለመሆኑ አላቸው፣ ለመሆኑ በሰንበት ቀን በጎ መስራት ነው የሚፈቀደው ወይስ ክፉ መስራት? ያዝልኝ ወገኔ፣ የሰማችሁ ነው። በሰንበት ቀን ክፉ መስራት ነው ወይስ በጎ መስራት ነው የሚፈቀድ አለና፣ መግደል ነው ወይስ ማዳን ነው የሚፈቀድ አለ። ጠየቃቸው። የሚመልስለት አልተገኘም። የለም ብላሽ ናቸው፣ ከንቱ ስለሆኑ መልስ የላቸው። መልሱልኝ፣ በሰንበት ቀን ክፉ መስራት ነው ወይስ በጎ መስራት? መግደል ነው ወይስ ማዳን የሚሻል? መልሱልኝ አላቸው። መልስ አልተገኘም። ዝም አለ። ዝም ሲሉ አንተ ሰው አለ፣ አንተ ሰው አለና ወዲያውኑ እጁን ፈወሰ። ተነስ፣ በቃ እንደ ሰው እንደማንኛውም ሰው ቁም አለ። ያሽባ የነበረው እጁና እግሩ ሰራ። በቃ በዚህ ነው ጌታ የተከሰሰው በሰንበት ፈወሰ ነው። ወብሸትም የሚከሰሰው የሽፍቶች ቦታ፣ የወንበዴዎች ቦታ፣ የወንበዴዎች ዋሻ፣ የሽፍቶች መሸሸጊያ፣ በሬ የሚታረድበት፣ በሬ የሚታሰርበት፣ ቋንጣ የሚሰቀልበት፣ ብቻውን የገባው በሕይወቱ በነፍሱ የጨከረው መንፈሳዊ ጀግና ብቻውን ገብቶ መንፈሳዊ ወጣቶች እንዴት ልባችሁ እኮ አይነሳሳም? እርግጠኛ ቢራው ነው ትዝ የሚላችሁ እንጂ አሁን ልባችሁ ከኔ በፍጹም ታሪክ የሰራ መንፈሳዊ ጀግና ከፊት ላይ ቆሞ እንዲህ እያለ ወዲያና ወዲህ እያለ ወንጌል ሲሰብክ እኔ እንደናንተ አሁን ወጥቼ ማለት በረሃ ሌላ ገዳም ለማቅናት ነው የምነሳው። በእውነት እኔ እንዲህ አይነት ሰው አልገጠመኝም። ዝም ብዬ ነው በራሴ መንፈስ ይወጣ በራሴ አሳበው እንዲህ ተራራውን ገርምዶ ያለ ዶዘር ያለ ግሪደር ዶዘሩማ እንግዲህ አውረድ ብንለው መንገድ ስራ ያረነ መንገድ ላይ ተመለሰ። ቢራ አማርኛ ያለ በቃ አቃተውና የኔ ጀግኖች ናቸው ጎርደው ከዚህ ግቢ ያስገቧት መኪናዋ ላይ ነው። እንደዚህ ነውና አይዟችሁ ወገኖች፣ እግዚአብሔር ለሰው የማያደርገው ነገር የለም። ክፋት ስናስብ ብቻ ነው እግዚአብሔር የሚለየን። ክፋት ካሰብን መንፈስ ቅዱስ ይለየናል። በጎ ካሰብን ግን እግዚአብሔር ለኛ ያልፈቀደው ነገር የለም። ኃጢአት ብቻ ነው የማይፈቅድልን ሁሉን ነገር። ለዚህ ምስክሩ ነኝ። ከሁላችሁ የማንስ ደካማና የድሃ ልጅ ሰውን እንዲያርጎ ዞኛል ጌታዬ። እግዚአብሔር ለሰው ልጆች የነፈገው ነገር እንደሌለ ሁሉን እንደፈቀደልን ምስክሩ ነኝ። ስለዚህ አይዟችሁ፣ በርቱ፣ አትድከሙ፣ ንቁ፣ ጎልምሱ፣ ጠንክሩ ይላል። በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ በሃይማኖት ንቁ፣ ጠንክሩ፣ ጎልምሱ የሚል ተጽፏል። እኔ መቼም ከተናገሩ ጥቅሱን ነው የማስቀምጥላችሁ። ጎልምሱ እንዴት ይለናል እንዳትሉ ስለተጻፈ ነው ያነበብኩት። ቅዱስ ጳውሎስ ነው ጎልምሱ፣ ጠንክሩ፣ በርቱ ነው ያለ በሃይማኖት። እንግዲህ ጌታ የተከሰሰበት በሽተኞችን ስለፈወሰ ነው። ከአንደበቱ ሐሰት በልቡም ክፋት አልተገኘም። አሁን እኛ የምንገላታ የተሻለ ስራ ስለሰራ ነው፣ ክፋት አልተገኘም። ወገኖቼ እንደምን ቆያችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ከቁጥር 6 እስከ 15 ድረስ ታነቡት። ጲላጦስ ጌታችን መድኃኒታችን ኢየሱስ ክርስቶስን መረመረ፣ አየው። ወንጀለኛ ነው ብለው እየገፈፉ አቀረቡት። ወንጀለኛ ነው፣ ይሄ ሰው ወንጀለኛ ነው። አይሁላችሁ ልብ አድርጉ ወገኖቼ። እኔም እኮ በ2011 የገጠመኝ ዕጣ ፈንታዬ ነበረ።
ቆቤን እያወለቁ ጠጉሬን እየበታተኑ እየረገጡ ሂድ አንተ ወንበዴ እያሉ እስከ አዲስ አበባ ከዛ በኮብራ አሳቅረው ደግሞ ከአዲስ አበባ መጡ። አዲስ አበባ የከሳቾች ቡድን ከአዲስ አበባ መጣ፣ ደብረ ታቦር መጣ። በአቅራቢያ መገናኛው እየተገፋው ሲሄድ ወንበዴው መጣ እያሉ ያጨበጨቡ ሊከቱ። አቤት ትውልድ! ጠማማ ትውልድ፣ ያልታመነ ትውልድ፣ ክፉ ትውልድ። በረሃ ላቀና ሰው ሽልማት መጣ። ብር መስጠት ባይችሉ ወረቀት ነበር፣ የወረቀት ሽልማት ነበር። አንተ ጀግና መንፈሳዊ ሌሎችንም ተራሮች አቅና ይዞ ተብዬ ነበር። ወረቀት የወረቀት ሽልማት ብር እስከማንም አልፈልግም። እንዲህ ነበር። እግዚአብሔር ባይጠብቀኝ ኖሮ እየነጫ ያንተ ጠጉር ያንተ ቆብ እያሉ ቆቤን እየደፉ በርግጫ እየመቱ እስከ አዲስ አበባ በእግሬ ያደርሱኛል። ከዛ በኋላ ወርወረው ኮብራ ላይ ይሰቅሉኛል። የሚገጥመኝ ዕጣ ፈንታ እንግዲህ ባለቤቱ ይቆጥረው። ዕጣትህን እየቆረጥን ነበር አሉ የምትለው ላይ እንደ ሰው አልገልህም ነበር ይሉኛል ሲመክሩብኝ። ምን እንዳረኳቸው አላውቅም። ተራራው ስለተደረመሰ ነው። ያ የዲያብሎስ ምሽግ ስለፈረሰበት ሰይጣን አይወደኝም ነኝ። ይሄ የዲያብሎስ ምሽግ ነበር። ብዙ ሰው የተደበደበበት፣ ብዙ የበሬዎች ድር የተሰሰበት ምሽጉን የበረሃው መናኝ ድሃው መነኩሴ ስላፈረሱበት ሰይጣን አይወደኝም ነኝ። እንግዲህ ውድ የሀገሬ ልጆች ጌታችን መረመሩት። ምንም ጲላጦስ መረመረውና ምንም ኃጢአት አላገኘበትም። በዮሐንስ ወንጌል ምዕራፍ 19 ብያቸዋለሁ፣ ቁጥር 6 እስከ ቁጥር 15 ነው ማለት ነው። እንዲሁም ምን አሉት? ግብር እንዳይከፈል ብሏል። የቄሳር ጠላት ነውና መሰቀል ይገባዋል። ጲላጦስ ንጉሳችሁን ልስቀለውና አለ። ጲላጦስ እንደገና ተሽሎ ተገኝቶ አራ እኛ ያለ ቄሳር ንጉስ የለንም። ቄሳር ማለት እኮ የጣሊያን ያለ ያን ጊዜ እስራኤል በቅኝ ግዛት ነበር የምትገዛ። ያለ እኛ ያለ ቄሳር ንጉስ የለን ማነው ይሰቀል እያለ ጲላጦስ ለማዳን ሞከረ። ይኸው ተመልከቱ። ወስኖ ማዳን ባይችልም እርሱም በእርሱ ላይ ሊነሱበት ስለፈለጉ አይነካም መነካት የለበትም ብሎ እኒያን ውሸተኛ ከሳሾችን በእሱ ፈንታ ማስገባት ባይችልም ይሄ ሰው ተንኮል የለበትም፣ ክፋት የለበትም፣ ልቀቁት፣ አትንኩት አላቸው በተደጋጋሚ። ወንጌላዊ ሉቃስ እንደጻፈው በሉቃስ ወንጌል በምዕራፍ 23 ከቁጥር 1 እስከ 15 ድረስ አሁን ሳነብላችሁ። አሁን ጲላጦስ መረመረውና ከበው ያጠለጥሉታል። ይሄ ሰው እኮ ከገሊላ አንስቶ እስከ ኢየሩሳሌም ድረስ እየሰበከ ህዝብን ያተራመሳል። ጌታ ህዝብን አተራምሷል እንዴ? አላተራመሰም። ዲያብሎስን ያተራመሰው ሰይጣን። በሰይጣን ማሰሪያ ተተብትበው ታስረው የነበሩን ነው። አንቺ ሴት እነሆ ከድካምሽ ተፈተሻል እያለ በሉቃስ ወንጌል ምዕራፍ 13 ቁጥር 18 ዓመት መንፈስ ርኩስ ሰይጣን አስሯት የነበረችውን በሽተኛ ትክ ብሎ ተመለከተና አንቺ ሴት ከስራትሽ ተፈተሻል። ሰይጣንን እያሰረ ራሳችን ሰይጣንን እያሰረ በሰይጣን ማሰሪያ የታሰሩትን ነው ከስራታቸው የፈታቸው። የኛ ጌታ ቢሆን ግን ስም አጥፊዎች፣ ሊቃነ ካህናት፣ የመቅደስ አገልጋዮች፣ የምኩራብ አለቆች፣ ጻፎችና ፈሪሳውያን፣ የአይሁድ ሊቃውንት፣ የአይሁድ ሽማግሌዎች ግን ይሰቀል ይሆናል እና ከገሊላ አንስቶ እስከዚህ ድረስ እየሰበከ ህዝብን ያተራምሳል። ስለዚህ ይሰቀላል። ጲላጦስ እንግዲህ ገሊላ ሲባል ሰማና፣ ገሊላ ደግሞ የሄሮድስ ግዛት ነበር። ይሄማ ከክልሌ ውጭ ነው፣ ወደ ሄሮድስ ይሄዳል። ተመስገን ተንገላታ ይነገት ታስሮ ከጲላጦስ ወደ ሄሮድስ፣ ከኢየሩሳሌም ወደ ገሊላ ደግሞ ዘውት ይሄዳል። ሄሮድስም ዝም ብሎ እየሰማ ይወድ ነበር። በአጋጣሚው ተመለከተና ጥያቄ አበዛ። ምንም ኃጢአት አላገኘበትም። አይ እኔ ምንም ኃጢአት አላገኘሁበትም፣ ወደ ጲላጦስ መልሱታል። ተንገላታ ለኛ ብሎኛ ጌታ። ይኸው የምንቀበለውን ግፍ እዩ። በዚህ ዓለም የተቀመጣችሁት ሲሆን ልታድኑ፣ አለዛ ልትታዘቡ፣ ሲሆን አድኑ።
በግፍ የሚንገላታውን ሰዎች አድኑት። በግፍ የሚሰቃየውን ሰው የማዳን ችሎታ ይኖራል። ካለዛ ግን ታዘቡ ባይ ከምን ያለው ዘመን ደረሰ? ከምን ያለው ቀን ደረሰ? ጻድቅ እየተንገላታ ታሪክ የሚያስቀምጥ በጎ የሚሰራ ሰው እየተንገላታ ሌባና ጨርባሪ ወንበዴ እንደፈለገ የሚኖርበት ዘመን ምን አይነት ዘመን ነው? መታዘብ አለባቸው። ለዚህ ነው የተፈጠራቸው። መብል መጠጥና ዝንጀሮ ጦጣው እኮ እነዚህ አዋርዶ ይሆናል። ዝንጀሮ ጦጣው ጉሬዛ የሰው ህል ባይበላ እነዚህ ቅጠሉን ያው ይበል። ለመብል ለመጠጥ አይደለም። እኛ ልንጠጣ ልንበላ ብቻ ሳይሆን ልንጸልይ ልናመሰግን ታሪክ ልናስቀምጥ ነው እግዚአብሔር የመደበንና በተመደብንበት ስራ ለመገኘት ያብቃን እግዚአብሔር። ጲላጦስ ወደ ሄሮድስ ላከው። ሄሮድስ እንደገና ወደ ጲላጦስ መለሰው። ሁሉም የሚመላለስ ስህተት አልተገኘባቸው። መጨረሻ ላይ ጲላጦስ ለማዳን ሞከረ። ዳኝነቱን ተመልከቱ። ንጹሕ ሰው ነው፣ ተንኮል የለበትም፣ ልቀቁት አላቸው። እኔ ምንም አላገኘሁበትም። ይሄ የቄሳር ጠላት ነው፣ ግብር እንዳይከፈል ከልክሏል። ስለ ግብሩ ደግሞ ልንገራችሁ። ወንጌላዊ ማቴዎስ በወንጌል መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 22 ከቁጥር 15 እስከ 22 ድረስ ብታነቡት አሁንም ሊከሱት ቅድም የእጁ የሰገደችውን ሰው በሱ ምክንያት ሊከሱት እንደፈለጉ ሁሉ ብንለው አላገኘነው። የምንከስበት ነገር ሁሉ ፈርሶብናል። የምንከስበት ነገር ሁሉ እሱን ለማጥፋት አልተመቸንም። በምን እናጥፋው? ከቄሳር ጋር እናጣለው። ከቄሳር ጋር በፖለቲካ ማነካካት ማለት ነው። ታውቋታላችሁ አይደለም? እንደዛ ከቄሳር ጋር ከንጉሱ ጋር እናጣለው። ምን ለነ መምህር ሆይ አሉት። ቀረባሉ ነው ላይ መስል ያለመተዋወቅ መምህር ሆይ አንተ እውነተኛ መምህር ነህ፣ የሰው ፊት አይተህ አታዳላ። ታዲያ ለቄሳር ግብር መክፈል ይፈቀዳል ወይስ አይፈቀድም? መርዛቸውን ሲተነፍሱበት ለቄሳር ግብር መክፈል ይፈቀዳል ወይስ አይፈቀድም? አንተም ትላለህ፣ እውነተኛ ነህ፣ ስህተት የለብህም። በአንተ ዘንድ የሰው ፊት አይተህ አታዳላ፣ ሰውንም አትፈራ፣ ንጉሥ ለሆነም አትፈራ ማለት ገፋፉት እኮ የምንገኝ የሆን እኮ አድርጋችሁ የምትገፍሩ ሰዎች ልቀስኛ አንገኝም እና እስኪ ሳንቲሟን አምጧት አላቸው። የጌታ የኔ ድሃዋ ጌታ የሰራዊት አምላክ ኢየሱስ ክርስቶስ ሳንቲሟን አምጧት። ሳንቲሟ ምትመጣ ይሄ ፎቶ የማን ነው አላቸው። ይሄማ የቄሳር ነው ፎቶ። በሉ እግዚአብሔርን ለእግዚአብሔር ስጡ፣ የቄሳርን ደግሞ ለቄሳር ስጡ። ይሄ ወዳኝነት እንክት ነው። ዲያብሎስን በሳት እነሱ የፈለጉት የምን ቄሳር ለቄሳር አትፈሩ ያን ጊዜ በቃ በዚህ ምክንያት የከሰሰ ነው። አይዟቸው ወገኖች፣ ለምትከሰሱበት እግዚአብሔር ከዚህ ያውጣቸው። ለምትከሰስ ያውጣልና ለምትከሰሱበት ምክንያት አትስጧል። አደራ በእግዚአብሔር እንደ ሌባ እንደ ወንበዴ እንደ ኪስ አውላቂ በሰው ነገር ገብቶ እንደሚከሰሱ አታድርጉት። አይዟቸው። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ መጨረሻ ድረስ የሐዋርያት አለቃ ቅዱስ ጴጥሮስ እንዲህ ተናግሯል። እንደ እሳት በሚፈላው በላያችሁ ላይ እንደ እሳት ነበልባል በሚፈላው ፈተና ሁሉ አትጨነቁ። አትጨነቁ። ፈተና ይመጣባችሁ እንደኛ እንደ 2011 እንደ 2003 ፈተና ይመጣባችሁ አትደንግጡ፣ አትጨነቁ። እንደ ኢየሱስ ክርስቶስ ግፍን ብትቀበሉ ለእናንተ ያ ከፈተናው በኋላ ጸጋው ይበዛላችኋል። ነገር ግን አለ ከኔ ጋር ነው ወጣቱ። ነገር ግን እንደ ሌባ እንደ ወንበዴ የሰው በረስ ከፍቶ የሰው ቤት ሰስሮ የሰው ደም አፍስቶ የሰው ደንበር ገፍቶ እንደሚታሰር እንዳይሆን የእናንተ ግፍ መቀበላችሁ እንደ ኢየሱስ ክርስቶስ መልካም እየሰራችሁ ታሪክ እያስቀመጣችሁ ተራራውን እየናዳችሁ ወንጌል እየሰበካችሁ ድውያን እየፈወስ በዚህ እኔ ለምን በመንኮራኩር ቢከቱኝ ደስ እያለኝ ነው። እኔ እናንተ ወንድሜ እናንተ አባት ደስ እያለኝ ነው። በተሽከርካሪ ወንበር ተቀምጬ እኮ አንዱን ልቀቀው አንዱን ያዘው አላልኩምና ጉቦ እኮ አልተቀበልኩም። እኔ በረሃው መና ጫካ ውስጥ እኮ ነው፣ በረሃ ውስጥ እኮ ነው
ነብሮችና ዘንዶ እኮ ነው ቦታቸውን ለቀው ያስቀመጡ እንግድነት የተቀበሉ እንግድነት የተቀበሉ የዱር አራዊቶች ናቸው። ያለሁትን በረበዳ ነው። ምን ስህተት አለ? ቢኔ ስላሴ ባይሆን ያስደፈረኝ ያስጨከረኝ ስህተት ስለሌለብኝ ነው እንጂ ስጋማ ለብሻለሁ፣ ደካማ ስጋ ለብሻለሁ። እና ጌታንን እንዲህ አድርገው ነበር የሚከሱት። የክሱ ሁኔታን የምነግራቸው ሰው ያላገባብ ይከሰሳል። ሰው ባልሰራው ስራ ይከሰሳል። ሰው ባልበደለው በደል እስከ ይሰቀል ይጠራል። ጲላጦስ ሚስቱን መከረችው። አይዟችሁ እናቶች እህቶች፣ ለባሎቻችሁ ስራችሁ ያላችሁ አይዟችሁ፣ እንደ ሳራ እናታችሁን ሳራ በሰባት እጅ እምቢ አሉ። በቃ እኒህ ሰዎች አልተቀበሉ አልፈለጉም ማለት ነው። እንደ ሳራ እንደ አባታችሁ እንደ አብርሃም ይላልና እንደ እናታችሁ እንደ ሳራ እግዚአብሔር አለ እንዲህ አለ። ኢሳይያስ ምዕራፍ 50 ቁጥር 1 ላይ ነው። ወደ ተቆረጣችሁበት ድንጋይ ወደ ተቆፈራችሁበት ጉድጓድ ካለ በኋላ እንደ አባታችሁ እንደ አብርሃምና እንደ እናታችሁ እንደ ሳራ ምሰሉ አለ። አብርሃምን ብቻውን ሳለ ባረኩት፣ እናንተም እንድትባረኩ አባታችሁን አብርሃምን ምሰሉት ይላል። ቅዱስ ጴጥሮስም ደገመው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ አብርሃምን ምሰሉ ሳራን ምሰሉ አተባቸዋል። እና እናታችሁን ሳራን ብትመስሉ የተቀደሰ ልጅ የተባረከ ልጅ ታገኛላችሁ። እንደ ይስሐቅ ያለ ደግ ልጅ ይወለዳል፣ እንደ ርብቃ ያለ ይወለዳል። እና እንደ አብርሃም መምሰል የአብርሃምን ደግነት መያዝ ይህ አይነት ልቦና ይስጣችሁ። ልቦናችሁ የቀና ይሁን። ሰዎች ያላገባብ ይከሰሳሉ፣ ይንገላታሉ፣ ይሰቃያሉ። ደግነት የሌላቸው ዲያብሎስ የተቆራኛቸው የሰይጣን የግብር ልጆች የሰው ልጆች በማንገላታት ደስ የሚላቸው በማንገላታት ብቻ ብዙዎች አሉና ጌታን እንዲህ ነበር የሚያንገላቱት። ያው የቄሳር ለቄሳር የእግዚአብሔር ለእግዚአብሔር በማለት አሳፈራቸው። አሁንም ጠላታችን ሰይጣን እግዚአብሔር ያሳፈረልን። እንዲሁ ነው ሌሎቹ የክስ አይነቶች። አሁንም አንዲት በምንዝር የተያዘች ሴት ይዘው ቀረበ ወደ ጌታ በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 9 ድረስ በምንዝር የተያዘች ሴት እቺ ስታመነዝር አግኝተናታልና አንተ ደግ ቸር ሰው ነህ፣ አንተ የሰው ፊት አይተህ አታዳላ። በሙሴ ሕግ አሉ እንደ ሙሴ ሥርዓት እንዲህ አይነት በምንዝር የተያዘች ሴት በድንጋይ ትወገር ይላል። አንተስ ምን ትላለህ አሉት። እንግዲህ በድንጋይ ትወገር እኔም የሙሴን ሕግ ነው ብሎ ትወገር ግን ነፍሰ ገዳይ ሊሉት፣ አትገደል ግን ደግሞ የሙሴን ሕግ ሻረ ሊሉት ነው። አጣብቀው ነው የሚፈትኑት። ተመልከቱ። አቤት ታኅሳስ 22 አብራችሁኝ ብትገቡ ኑሮ ደም ታለቅሳላችሁ። ታኅሳስ 22 5 ሰዓት አንስቶ እስከ 11 ሰዓት 22 ደቂቃ ብቻዬን አስገብተው ወዲያና ወዲያ በዛ ይጠይቀኛል። እኔ ደግሞ አድርጌው የማላውቀውን መጣብኝና እግሬን እንዲህ አድርጌ ቁጭ እንደ ባለስልጣን ቅዠት ነው እንጂ በረሃን አቀና መንፈሳዊ ጀግና ይህን ያህል ተሰብስቦ ጊዜን ማባከን ምንድን ነው አልሆና ሰጡ የወንበር ላይ እንዲህ ብዬ ቁጭ ብዬ በዚህ ሲጠይቅ ነው ታኅሳስ 22 የፈተነው ቀን እና ሰው ተወልደው እሺ እንግዲህ ያችን ሴት እየገፉ አምጥተው ጌታ ፊት አቀረቧትና እቺ ሴት በመንዘር ተገኝታለች። ሙሴ ይገደል ይላል። አንተስ ምን ትላለህ? ቸር መምህር ነህ፣ እውነተኛ ፈራጅ ነህ አሉት። እሱ ደግሞ ዝቅ ብሎ ይጽፍባቸዋል፣ ኃጢአታቸው በኖራው ላይ ይጽፍባቸዋልና ዝም አላቸው። ዘገየ። መምህር ሆይ ለምን ትዘገያለህ? መልስልን አሉ። ከበዋል ሽማግሌዎችና ሊቃውንቱ፣ ሊቃነ ካህናት፣ የአይሁድ የምኩራብ አለቆች ቀርበዋል፣ የሃይማኖት መሪዎች። መልስልን፣ ይህችን ሴትን ምን እናድርጋታለን? ዘገየ፣ መመለስ አልፈለገም፣ ቆየ። በኋላ ግን ቀና ብሎ አየና
ከእናንተ ኃጢአት የሌለው ካለ በድንጋይ ይውገራት አላቸው። ቅንጭላቱን መተው ራሱ ያንቺ ከዚህ ውስጥ አሁን ኃጢአት ያሰራለን። አሁን እያንዳንዳቸው የሰሩትን ኃጢአት አሰቡና ኦሮ የሰውዬ እኛን ነው የነገረን። ዞሮ ደግሞ እጁን ይጽፋል። ይችን ተናገረና ዝቅ አለ ይጽፋል። የሚጽፈውም የእነሱን ኃጢአት ነው። ኃጢአታቸውን ያነቡታል። ኋላ አንዳንድ እያሉ ሾልከው አንዳንድ ቢሆኑ ሾልከው ጠፍተዋል። ጥቂት ቆይና ከላይ ሰው የለም። ተከሳሿ ብቻ ናት ያለ። አንቺ ሴት ከሳሾች ሴት አሏል። ሬት እንደሆኑ አላውቅም። እኔም አልፈልግሽም። ከእንግዲህ ወዲህ ኃጢአታት ዝም ብሎ አሰናበታል። የበረሃው ስብከት ይህን ይመስላል። የእኛ ጌታ ሊያድነን ነው እንጂ የመጣ ሊገለን ሊለየን አልመጣም። ማይረኛ ይቅር ባይ ነው። እኔም አልፈልግሽም። ዳግመኛ ግን ኃጢአት እንዳትሰሪ ብሎ አሰናበታል። አሁንም ዳግመኛ ኃጢአት አትስሩ ብሎ በምሕረቱ ይመልከተን ጌታ። አንድ ልበላችሁ። ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 9 ቁጥር 49 እና 50 ላይ ዮሐንስ ወደ ጌታ ቀረባልና መምህር ሆይ አለው። መምህር ሆይ ጌታ ሆይ አለው። አንድ ሰው በስምህ አጋንንት ሲያወጣ አገኘ ነው። ይሰማችኋል? በስምህ አጋንንት ሲያወጣ አገኘ ነው አንድ ሰው እና ተቃወም ነው ከለከል ነው አለ። ማን ያለ? ዮሐንስና ዮሐንስ ላይ ወንድማማቾች ወደ ጌታ ቀረበ ነው። አጋንንት ያላለ ጠማቂ ያላለ በያገራችሁ እንግዲህ ጌታ ይሽከድለት እሱ ያውቀዋል ማለት ዝም ብሎ ያስለፈልፋል። አንድ ሰው አጋንንትን በስም ሲያወጣ አገኘ ነው እንዳይሰራ ከለከል ነው። ያ ጊዜ ምን አላቸው? አይ የማይቃወማችሁ ስለሆነ ጠላታችሁ አይደለም አትከልክሉት ነው ያለኛ ጌታ። ነፃ አውጪ ነው የኛ ጌታ። በለው ጣለው ግደለው የሚል አይደለም ኃይሉ ጌታ። ሰው ነው ክፉ። ገባችሁ? ውደዱት። ጣዕሞት አይምሮ ከመሄድ እግዚአብሔር ቸር መሆኑን ቀምሳችሁ እዩት ይላል መዝሙር 33 ቁጥር 8 ላይ እግዚአብሔር ቸር መሆኑን ቀምሳችሁ እዩት። እንጀራም እኮ አሁን ውጭ ሀገር ብዙ ጊዜ ዳቦ ነው የሚበላል። ጤፉም ስለሌለ ሊሆን ይችላል። እኛ ደግሞ እንጀራ ነው። የእንጀራን ጣዕሟን አውቀናታል፣ ግጥም አድርገን እንበላታለን። ስለዚህ እግዚአብሔር ቸር መሆኑን ብትቀምሱት ታውቃላችሁ፣ ትመልላላችሁ። መድኃኒዓለም ምስክሬ። የምን ቤት የምን ትዳር የምን እናት የምን አባት እግዚአብሔር ቸር መሆኑን እንደኔ ብትቀምሱት በረሃ ነው የምትገቡ። ያውም በጨካ በቆራጥነት ያን ነገር ገጥማቸው ይሆን ነው። አሁን ከዚህ አንዱ ሰውዬ አንዷን ወዶ አገር ጥሎ አይሄድም። አይሄድም። አይታችሁ አታውቁ? ለእናቱ ለአባቱ ብሎ ይሄዳል። እናቱ ብሎ አሜሪካ ይሄዳል። ጓደኛውም ብሎም ይሄዳል። የሴትን የወንድ ጓደኛ ብሎ ጥሎም ይሄዳል። የእግዚአብሔር ፍቅር ከዚህ በላይ እኮ ከክርስቶስ ፍቅር የሚለየን ማን ነው? ሰይፍ ነውን? ጎራዴ ነውን? ትናንት የነበሩት ዛሬ ያሉት ነገ የሚመጡት ስደት መከራ ሊመጣ ከክርስቶስ ፍቅር የሚለየን ፍቅሩ እንደዚህ በሞት ያስጨክናል። የኛ ጌታ ፍቅሩ ለቀመሰ ሮሜ ምዕራፍ 8 ቁጥር 35 ላይ ያለቃል። ከክርስቶስ ፍቅር የሚለየን ፍቅሩን ይህ ነው። ለቀመሰው፣ ለለመደው፣ ላወቀው ስላላወቃችሁ ከእሱ ይልቅ እንጀራ ከእሱ ይልቅ ብርን እየወደዳችሁ ከእሱ ይልቅ ዘረኝነትን እየወደድ ክልክል ነው። ከሁሉም በላይ እግዚአብሔርን መውደድ መከተል ያለብን ከዛ በኋላ ነው በተራ ቁጥር የምትገባው መውደድ ያለብን እና ጌታ ብለን ያለው የማይቃወማችሁ ከሆነ ሰው ሳትንኩት ደቀቁት። ከዛ በኋላ ደግሞ በ51 ቁጥር ሉቃስ ምዕራፍ 9 51 እስከ 56 ደግሞ ሊሆነ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ ተነሳ። ሲነሳ አርፎ የሚነሳበት ተከታዮቹ የሚመገቡበት ሰፈሩ የሳምራውያን መንገድ ስለነበር ወደ ሳምራውያን ሰፈር ገቡና ጌታ የሚያርፍበት ቦታ ስጡን እባካችሁ አሏቸው። ቦታው የሳምራውያን ልዩ ቦታ ነው። ያን ጊዜ ወደ ኢየሩሳሌም እንደሚሄዱ
እንደሚሄድ አወቁና ከለከሏቸው። አይገባም፣ አናስገባም፣ አንቀበልም አሏቸው። እንዲህ አይነት ነገር አለ። ያን ጊዜ ምን አለ ዮሐንስ? አሁን ዮሐንስ ቀረብ አለና ጌታ ሆይ ኤልያስ ከሰማይ እሳት ይውረድ ብሎ ከሰማይ እሳት አውርዶ አምሳውንና አምሳ አለቃውን አምሳውን ወታደርና አምሳ አለቃውን ከሰማይ በወረደ እሳት እንዳቃጠላቸው እኛም እንጂ ከሰማይ እሳት ይውረድ እንበልና የሰማርያን ሰፈር እናቃጥለዋል። ማናቸው? ዮሐንስ ነው የቆመው። ጌታ ግን ይህ ምን አይነት መንፈስ ነው ያደረባቸው? የሰው ልጅ የጠፋውን ሊፈልግ ሊያድን መጣ እንጂ ሊገድል ሊያጠፋ አይደለም። ጌታ ወደ እኛ የመጣ ስለወደደን ነው። ጌታ ወደ እኛ የመጣ ሲምረን ነው። 5500 ዘመን ዓለም ሁሉ በዲያብሎስ በሰይጣን ታስሮ ተተብትቦ በሕይወቱ አያምርበት፣ በሞቱ አያምርበት። ሲሞት ሲኦል ይገባል፣ በሕይወቱ ሲሰቃይ ይኖራል። እሱ ግን ከቤተልሔም ተወልዶ ጌታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞት ደብዳቤያችን ቀዶ ለቅድሞ ክብራችን የመለሰን ሊያድነን ወዶ እንጂ ሊያጠፋን አይደለም። እግዚአብሔር ጨካኝ አምላክ አይደለም። እንግዲህ ይህና ይመስላል ስለ ከንቱ ከሰሳን ማስተምራቸው። ያን ጊዜ ተሰብስበው በእሱ ላይ ምን እንደሚያደርጉበት ተወያዩ፣ ተማከሩ፣ ተሰብስበው እንዴት እናዝዘው፣ ይህንን ሽባስ ነው ይህንን አንካሳ ሰው ካዳነው ዕለተ ሰንበትን ሽሯል ብለን እንክሰሰው ብለው ተማከሩ ነው የሚል ርዕሳችን በሉቃስ ወንጌል ምዕራፍ 6 ቁጥር 11 ላይ። አሁንም እንደዚህ ብሎ ከፈር የመጠጥሞ ለመጠጣት መብላት አይደለም። በያላችሁበት በየሀገራችሁ ማዘን፣ ሰው ሲገፋ ማዘን አለበት። ሰው ሲገፋ፣ ሰው ሲንገላታ ዳሩ ከተደፈረ መሀሉን ዳር ይሆናል። እኔ ከተንገላታው ነገም ያንተጣ ይደርስባል። ነገሩ በኔ ህግ በኔ ከፈረሰ በአንተም ይቀጥላል፣ በአንቺም ይቀጥላል። ማዘን አለብን። መደሰት ይሄ ቦታ የግፍ ቦታ ነው። ግፍ ስለተቀበለ ደግሞ ያን የመሰለ ፎቅ ሰርተው ቆየናችሁ። ደግሞ በእናንተ ሀገር የሌለ ፎቅ ነው። ያው ተመልከቱ፣ ጠና ብላችሁ ጊዜ የተሰራ ፎቅ ፖሊስ 19 ከዚህ ከገብርኤል አውሱ ከኮንቴነሩ ሱቅ አንስቶ እስከ ዮሐንስ ድረስ ጭቃ ሊባል የለም። እንዲህ የተሞላ ካልተ ጭቃ የለ፣ አዋራ የለ፣ አስፋልት አለ። ለኔ ለድሃው ሳይሆን ለሚመጡት ሊቃነ ጳጳሳት እንደባለፈው እንደ ሰኔ 9 ቢመጡ የአዛ ቦታ ማደሪያ አዘጋጅተናል። ከማደሪያቸው ተነስተው ጭቃ ሳይነካቸው ነው በደረጃ ወርደው ወደ ቤተ መቅደስ ይገባሉ። በእናንተ ሀገር ስሜት አይነት ነው። በእርሱ ላይ ምን እንደሚያደርጉ እርስ በርሳቸው ተባባሉ። ጌታን አሳልፎ ለመስጠት ጌታ እንዲሰቀል እንዲወገድ በማቴዎስ ወንጌል ምዕራፍ 27 ቁጥር 18 ላይ በቅናት እንደያዙት ያውቃልና በባላችሁ ቀን አንድ ሰውዬ ይፈታል፣ ማንን ልትላላችሁ አላቸው አለ። በርባን የተባለ ሽፍታ ነፍሰ ገዳይ ከተማን ያፈረሰ ሕዝብን ያወቀ በርባን የሚባል ሽፍታ ነበር፣ ታስሮ ነበር። ያን ጊዜ ደግሞ ጌታ ታሰረ። ጲላጦስ ጌታ ሊፈታ ፈለገ። ጌታ ሊፈታ ምንም ኃጢአት የለበትም። እነሱ ግን ማን ይፈታል? ሽፍታው ይፈታ፣ ኢየሱስ ይሰቀል። የዚህ ዓለም ፍርድ ይሄ ነው። ከዚህ ያውጣል። እነ ጣለው ከዚህ ውስጥ አብራቸው የተደረጋችሁ ትኖር ነው። ድሃን ማንገላታት፣ የድሃን ክብር መቀነስ ነው። ለገቤ ምስል መልካም ብትሰሩ መልካም ታገኛላችሁ። ተጠመማችሁ ደግሞ እድላችሁ እየተጣመመ ይቀጥላል፣ እየጨለመ ይቀጥላል። መልካም ሰው አይዟችሁ። በሰው እድል የሰውን እድል አትስጉበት። ሰው በድሉ ይኑር። ይኸው ለምን ተጨርጭረን ብርሃን ያቀናል። ሰው አይዞ ቢባል የበለጠ ይሰራል። አይዞ በርታ በርቺ ቢባል ማንም አይዞ ሳይለኝ ነው የሰራው። ከዚህ በለጠ ደግሞ አይዞ ቢባል የኢትዮጵያ ተራሮች ሁሉ ታሪክ ይሰማባቸው እና ወደ ትምህርታቸው እንደምን ቆያችሁ? ትንቢተ ዳንኤል ምዕራፍ 3 ቁጥር 8 ላይ ከለዳውያን አይሁዳውያን ከሰሱ። ስለ ክስ ነው ዛሬ የምነግራቸው፣ የሐሰት ክስ።
ነገር ናቸው። የሐሰት ክስ ነው የምነግራቸው። በሐሰት ስንቱ የተበደሉ እኔ እኮ ውጭ ነበር ነግራችሁ እኮ የምናስረው ግራውንድ ጨለማ ውስጥ ነው። ለምን ብዙ ሰው ይጠይቀዋል፣ ብዙ ሰው ይወደዋል። በሀገር ውስጥ በሀገር ውጭ ብዙ ሰው ስለሚወደው እንደ ሰው ብናስረው የሚያስቀምጠን የለም። ግራውንድ ነው የምናስገባው፣ ድራሹን ነው የምናጠፋው። እዛ ደግሞ አንድ ቀን ጣቱን አንድ ቀን እጁን እየቆረጥን አሰቃይተን መንገድ ነው የተባልኩት። ይሄ ነው የተባልኩት። አስቀምጡት ልብላችሁ። ይሄ ነውና አሁንም በቅዳሴ የተነበበው ወንጌል ነው ማለብላችሁ። የኔን ቀለቀል እየቀላቀልኩት እንጂ ቅድም በቅዳሴ የተነበበው እና አይሁድ ማለት ከለዳውያን አይሁዳውያን ከሰሱ። አናንያ አዛርያ ሚሳኤል ናቡከደነፆር ቁመቱ 60 ወርዱ 6 ክንድ የሆነ ጣዖት አሰርቶ ስገዱ አላቸው። ለማሳጠር ህዝቡ ሁሉ ከበሮውን፣ እምቢልታውን፣ ዋሽንቱን፣ መሰንቆውን ሰማና ህዝቡ ሁሉ ሽማግሌ የለ መኳንንትና መሳፍንቱ ለዛ ሰገደ፣ ለጣዖቱ ሰገደ። ማን ቀረ? አናንያ አዛርያ ሚሳኤል 3 ወጣቶች። እኛ ሰማይና ምድር ለፈጠረ ለእግዚአብሔር እንሰግድ እንጂ ለዚህ አንጥረኛ ያለበጠው አናጢ ለጠረበው አንሰግድ ብለው ቀጥለው ቆሙ። ያ ጊዜ ነው እንግዲህ ከለዳውያን አይሁዳውያንን ከሰሱ። አናንያ አዛርያ ሚሳኤል ተከሰሱ። ምን ተብለው? አልሰገዱ። ንጉሥ ሆይ እነዚህ 3 ወጣቶች መርጠህ ከታላላቅ ቦታ አስቀምጣቸዋል፣ የሀገር ገዥ አድርጋቸዋል። እነሱ ግን ለጣዖቱ አልሰገዱልህም አሉ። አልሰገዱ ለጣዖቱ ተከሰሱ። በዚህ ነው እንግዲህ ታኅሳስ 19 የምናከብረው። በዛ 49 ክንድ በሚወገወገው እሳት የተጣሉ ለምንድን ነው? ለጣዖት ካልሰገዳችሁ ተብሎ። ግን ቅዱስ ገብርኤል የእሳቱን ነበልባል አጥፍቶ 4ኛ ሆኖ ተቆጥሮ እሳቱን አጥፍቶላቸው ከእሳቱ ነፃ ታውቋቸዋል። ስለ ሐሰተኛ ክስ ነው የምነግራቸው። ከለዳውያን አይሁዳውያንን ከሰሱ። አጭበርባሪዎች፣ አታላዮች፣ የዲያብሎስ የግብር ልጆች አባ ዮሐንስን ከሰሱ፣ ወንቅሸትን ከሰሱ። እነ ታሪክ አልባ 30 ዓመት ብሎ አንድ ስራ ያልሰሩ አንድ ታሪክ የሌላቸው በማድረግ በማጭበርበር ዘመናቸውን እያሳለፉ የበረሃውን መናኝ ከሰሱ። ከለዳውያን አይሁዳውያንን ከሰሱ። ለታው ትንቢተ ዳንኤል ምዕራፍ 6 ቁጥር 12 ላይ አሁን ጨርስላችሁ ነው። ትንቢተ ዳንኤል ምዕራፍ 6 ቁጥር 12 ላይ አሁን ዳንኤል ደግሞ ቀኑበት። ንጉሡ ዳርዮስ 120 ሰዎች ከስልጣኑ በታች አድርጎ ለአስተዳደር እንዲያመቻቹለት መረጣቸው። ከ120 ደግሞ 3 ሰዎች መረጣ። ከ3ቱ ደግሞ ዋነኛ አድርጎ ዳንኤልን ሾመው። እንግዲህ ከሁሉም ማን በለጠ? ዳንኤል በለጠ። በዚህ በቅናት ተነሱበት። ምናልባት እኮ እኔም በልጬ መስሏቸው ነው የቀኑ ብዬና በልጬ መስሏቸው በረሃ ስላቀን ነው። እና የኢትዮጵያ ተራራዎች ብዙዎች አልነበሩም እንዴ? ግን ክትፎ የለም እዛ በረሃ፣ ቢራ የለም ከዛ በረሃ። እኔ ብቻዬን ስገባ እኮ እዚህ በረሃ እኮ ብቻዬን ነው ያደርኩት። ሲልባርጉ ብቻዬን እኮ ነው ያደርኩት እዚህ በረሃ። ስመጣም እኮ እናቴ ወይም አባቴ ያልተከተለኝም። ፈጣሪዬን አምኜ ነው እችን መስቀል ይዤ የገባሁት እኮ። እንዲህ ማረጋጋ እንግዲህ አሁን በዳንኤል የተነሱበት በምን እናሳልፈው? በምን እንዲጠለው እናድርግ? ንጉሡ ዳርዮስ ዳንኤልን እንዲጠለው ምን እናድርግ? ምን መጣለፍ ጠራሉ? በምን እንክሰስባሉ? ተጨነቁ። ይሄ ሰውዬ አከበረው። ከ120 3ቱን ከ3ቱ ዳንኤልን ለምን ይሄ ስደተኛ ይሄ በምርኮ የመጣ ሰው እንዴት ከኛ በላይ ይሆናል? እናስ ምን እናርጋል? ንጉሥ ዳርዮስ ሆይ ያሉ ያከበሩት የወደዱት ያላቁት መሰላቸውና እነዛ 120 ሰዎች ሄዱና 119 ልበላቸው አንዱ እሱ ጎሏልና እና ንጉሥ ሆይ ያሉት የፍቅር አስመስለው እስከ 30 ቀን ካንተ በቀር ለአንተ መጠን ስንለምን አንተን መጠን ለአንተ ስንሰግድ በቀር እስከ 30 ቀን ድረስ ለማንም እንዳይሰገድ ለማንም እንዳይለመን አምላኬ ብሎ ለአምላክ ክብር ሰጥቶ ለሰው እንዳይሰገድ እስከ 30 ቀን ድረስ በማይለወጠው በሜዶንና በፋርስ ማህተም አትምልን አሉት። እሱ ደግሞ እንዴ እኒህ ሰዎችም አከበሩኝ፣ እኔን ነው እኮ ያከበሩት፣ ለአንተ ይሰገድ ነው ያሉ፣ ወደ አንተ ይለመን ነው ያሉ።
ሰዎችማ እውነትን ብመርጣቸው የበለጠ እነሱ ደግሞ ስራውን ከዛሬ ጀምሩታልና በማይለወጠው በሜዶንና በፋርስ ማህተም አተበላቸው። ከዛ በኋላ ዳንኤልን ወደ ዳንኤል ቤት ሄዱና ዳንኤል ዘወትር ተንበርክኮ ፊቱን ወደ ኢየሩሳሌም ዞሮ ከቀን 3 ጊዜ ተንበርክኮ መስኮቱን ከፍቶ ወደ ጌታ ይጸልይ ነበር። እጅግ ነው ያዙ። እንግዲህ ለማንም እንዳይሰገድ ብለው የለ ዳንኤል አሁን ለእግዚአብሔር ነው የሰገደ። እንግዲህ ክስ ያረጉት ይሄ ነው። እኛ የሚያስከሰሰን በረሃ መግባታችን ነው። ወደ ተማሪያም እያልሁኝ ፊቴን እያባበስኩኝ ሻይ የለም ብል ኖሮ እንዴት ይወዱኝ ነበር ማለት እንዲህ አይነት ወርፋጣ ስራ ብሰራ ይወዱኝ ነበር። ያውም ሰውየው ተወዳጅ ነኝ። ንግግሬም ምንም በሁሉም እግዚአብሔር ሰጥቶኛል። ከሰው ጋር የመኖር ስጦታው አለኝ። እንዴት አድርጌ ግባባችሁ ነበር። ከእናንተ ጋር መኖር አይከብደኝም። እንደ ማንኛውም ሰው ሆኖ መኖር እችላለሁ። ወደ ማርያም ገብረ ኢየሱስ እያልኩኝ ቸብ እያረኩ መስቀሌ ዳንም አልዳንም ራገበኝ። ይህን ህዝብ ባጭበረብረው አባ ዮሐንስ ያለ ጻድቅ የለም ይሉኝ ነበር። ልዩነቱ አሁን ታሪክ ስለተሰራ ነው። ልዩነቱ አሁን የማይሞት ታሪክ ተቀመጠ፣ የማይቀበር ታሪክ ተሰራ። ይሄን ደግሞ መስራት ስለማይቻል ነብዩ ዳንኤል ያን ጊዜ 3 ጊዜ ማንንም አልፈራም። ይታተም ይደርገም እኔ በማይለወጠው በሜዶንና በፋርስ ማህተም ያተሙበትን ሂዶ በርከክ ብሎ ጌታውን ሲለምን ተገኘ። ንጉሥ ሆይ አሉ ነገረ ሰሪዎች ሄዱ። አረ ንጉሥ ሆይ በእኛ ላይ የሾምኸው በእኛ ላይ የበላያችን አድርገህ ያስቀመጥከው ዳንኤል እኮ እየሰገደ ነው። እንግዲህ አሉት፣ አስፈራሩት ንጉሡን። በማይለወጠው በሜዶንና በፋርስ ማህተም አትመህበታልና እንግዲህ ለራስህ አስብ አሉት። ዳርዮስ ተጨነቀ ይላል። 1 ቀን ሙሉ ጦሙ ነው አለ፣ አልበላም። በቃ ለምን በግፍ እንደተነሱበት ያህል ባይሆን ማዳን ባትችሉ ታዘቡ ነገሩ። ጌታዊ ከእንዴት ያለው ዘመን አደረስከን። ተመልከቱ፣ ዳርዮስ አትሟል። ለመልካም ነገር መስሎት ነው እጁን ያከተተ የፈረመላቸው። ነገር ግን ከዛ በኋላ ሲሰግድ ያገኘ ነውና ከአናብስት ጉድጓድ መጣል አለበት ብለው ተሰብስበው መጡ። ዳንኤልን ከሰሱት። ሊያድነው ፈለገ። 1 ቀን ሙሉ ጦሙን ዋለ። ከበቡትና ወዲያና ወዲህ ያብጠለጥሉ ጀመሩ። ንጉሥ ሆይ ይሄ የማይለወጠውን ማህተም አትመሃል አሉት። መጨረሻ ቀን ሙሉ ረሃብ ሳይበላ ሳይጠጣ ከዋለ በኋላ ውሰዱና ጣሉት አለ። ሳይበሉ ሳይጠጡ ወደ ሰነበቱ ወደ አናብስት ጉድጓድ ዳንኤልን ወርወረው ጣሉት። እንቅልፍ አጡ አደረ ይላል ዳርዮስ። ይኸውልህ በግፍ የሚሰራ ነገር ለህሊናም ይወቅሳል። ምንም ዳርዮስ የዛን ታህል ወንጌል ያልተሰበከበት ሰው ቢሆን ግፍ ስለተፈጸመ እንቅልፍ አጡ አደረ፣ አልበላም አልጠጣም። ወገግ ሲል ጎህ ሲቀድ ተነሳና ወደ አናብስቱ ጉድጓድ ሄደና ዳንኤል ሆይ አለ፣ የምታመልከው አምላክ አዳነህን? ዳንኤል ደግሞ ከአናብስቶች ጋር እዛ አብሮ በጉድጓድ ተጥሎ አዎ ንጉሥ ሆይ ይላልና ነቢዩ ዳንኤል አዎ ንጉሥ ሆይ እነሆ በአንተ ዘንድ ስተት የለብኝም፣ በመንግስትህ ህዝብን አላንገላታሁም፣ ያንተን ህግና ስራ ጠብቄ ጠንቅቄ ነው የምኖር፣ እኔ ስተት የለብኝ። እንዲህ ለማለት ያብቃችሁ። ለህዝብም የታመናችሁ፣ ለመንግስትም የታመናችሁ፣ ለእግዚአብሔርም የታመናችሁ ሰዎች ለመሆን ያብቃችሁ። ወፍራም ደመወዝ ግን እየበላ ታጭበረብራለህ። ኪሳራ ነው የሰው ነገር። ዳንኤል በአንተም ዘንድ ህግን ጠብቄ ነው የምሰራ፣ ህዝቡንም አስደስቼ ለህዝቡ ሎሌ ሁኜ ነው የማገለግል፣ ፈጣሪንም አላሳዘንኩትምና እግዚአብሔር መልአኩን ልኮ የአናብስትን አፍ ዘጋልኝ ብለው ከመከራ ወጥቷል። እንግዲህ አስተማረን፣ የመከረን፣ የገሰጸን አምላክ የተመሰገነ ይሁን።